توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسوله الكريم أما بعد. ዑስማን ረዲየላሁ አንሁ አሉ ከሚባሉ ሰሃቦች ውስጥ በዑለማ ተርታ ከሚመደቡ ሰሃቦች ውስጥ አንዱና ዋነኛው ናቸው። ኢብኑ ሰዓድ እንዳሉት የረሱልን ሰለላሁ ዐለይሂ ወሰለም ዒልም እና ፈትዋ ሰብስበዋል ተብለው የሚታወቁ 6 ሰሃቦች አሉ። ከነዛ ውስጥ አንዱ ዑስማን ናቸው ይላሉ። ዑስማን ዓሊም ናቸው፣ ፈቂህ ናቸው፣ ሙሐዲስ ናቸው፣ ሙጅተሂድ ናቸው በሚል ይገልጿቸዋል እሳቸውን ታሪክ የጻፉ ዑለሞች። ይህን አስመልክቶ ሰፋ ያለ ማብራሪያ ኢንሻአላህ ከሁለት ሼኾች እንሰማለን። በቅድሚያ ከሼኽ አሊ መሐመድ የዑስማንን የዕልም ደረጃ ኢንሻአላህ የት ድረስ እንደነበረ ያስረዱናል። ተፈضل ሼኽ። حقيقة الحمد لله سيدنا عثمان በጣም በዕልምና በፍቅህና በሐዲስ በአህካም ዕልም ከሰሃባዎቹ መካከል ከተጠቀሱ አሁን እንደተናገራችሁት ከስድስቶቹ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ፣ ዑስማን ኢብኑ አፋን ወዓሊይ ኢብኑ አቢ ጣሊብ ወዘይድ ወኡበይ፣ እነዚህ ትላልቁ ዑለማዎችና መርጂዕ የሆኑ ለሰሃባዎች الذين طبعا اختارهم الله لصحبة نبيه صلى الله عليه وآله وسلم بفقهنا بتوجيه በሰዎች በእጃቸው ከሰለሙት ሰዎችና እቅናዕ ማድረግ የቻሉትና ትላልቅ ሰዎችን ያመጡበት ከዚህ ዕልም በመነሳትና የዲኑን ምስጢር በደንብ የማወቅን ሁኔታ የሚያመላክት ጉዳይ መሆኑ ራሱ ትልቅ ምስክር ይሆናል። እንደነዚህ አይነት ፍቅህና ዕልምን በመሰብሰብ ለጀነት ብስራት ያበቁ ብለን ከዚህ ቀደም የተናገርንበት ምክንያት ከዕልም እንጂ ዕልም ያሌለው ሰው ለጀነት መንገድ በሚገባ ይከብደዋል። ዕልም እንዳለው እንደዚሁም ደግሞ ዓመለን يتبع هذا العلم بكل إخلاص የሚያረገው ትልቅ ዕልም ሲኖር ነው ሰው ዕልም የሚያገኘው ማለት ነው። سيدنا عثمان رضي الله عنه وأرضاه هو أول من جمع القرآن بين دفتي الصحابة مصحف نا بقرآن جمعنا بقرآن حفظ كاتب الوحي بمهون اكتب يا عثيم يا لبت جزاء لنبينا عليه الصلاة والسلام وحي بممت أبت جزاء اكتب يا عثيم بلو نبي عليه الصلاة والسلام بتأم بفكرنا بتودد መሐባ የተሟላው አጠራር ሲጠሩት ትልቅነት ነው። ይሄ ሰይድና ዑስማን ዋህይን በመጻፍ من الأمانة ተመርጠው ከአላህ ተወደው عن طريق الوحي በዋህይ ደረጃ የአላህን ሱብሓነሁ ወተዓላ ቃል ለመጻፍ ከተመረጡት አንዱ ነው። መጻፋቸው ለዚህ ዋህይ መጻፋቸው እንዲሐፍዙ የዕልም ባለቤት እንዲሆኑ ፍቅህ القرآن والسنة እንዲሰበስቡ ቁርአኑ ራሱ በሙስሐፍነት እንደሚታወቀው በፊት ቁርአን በተለያዩ ለውሃ በተለያዩ የተለያየው ያማረ ቆዳ ላይ የሚጻፈው የግመል አጥንት ላይ ሲጻፍ ሳይሰበሰብ ነበር። ሁሉም ባየው በይዘቱ ይዞ በቤቱ ቁርአኑን ዕልሙን ሲጠቀም በነበረበት በአንድነት ቁርአንን በአንድ ሙስሐፍ የሰበሰቡት እሳቸው ናቸው። وكان قائما الليل كله بهذه الآيات القرآنية حفظ እንግዲህ በመያዛቸው بكل تدبر ሌሊትን እየቆሙበት የሚያድሩት በታሪካቸው ተጽፎ ለትልቅ ዓላማና ለትልቅ ደረጃ ያጎናጸፋቸው ሐፊዝ አልቁርአን መሆናቸው ነው። እና ያው በዛሬ ጊዜ ቁርአንን ቃላቱን ብቻ እንደምናፍዘው ሳይሆን
የተወሰነችዋን አያ በምትወርድበት ጊዜ ያህፍዟታል፣ በተግባር ያቆሟታል፣ አንድ በአንዷ ይተረጉሟታል በተግባር ማለት ነው። ይህንን ነው ለነሱ ይህን ትልቅነት ደረጃ የሰጣቸው ለሰይድና ዑስማን እብን አፋን ረዲየላሁ አንሁ ወአርዳህ ከማ ሁወ ሙሐድሰን ጀሊለን ወፈቂሃን ሙጅተሂደን አይዷን እና ብዙ ጊዜ ሰው ይቀራል ላኪን ለይሰ ቢፈቂህ ፍቅህና ዕልምን ሐቂቀተል ፈህምን ዐላ ማ ካነ ዐለይሂ ኢድራኩል ዒልሚ ዐላ ማ ካነ ዐለይሂ በታወቀና በተፈለገበት መስኩ የተረዱትና በተግባር ይህንን ዕልም ወደኛ ካሳለፉት አንዱ ትላልቁ ዑለማዎች ውስጥ ዑስማን ብን አፋን አቡ ዓብድላህ ወይም ዝኑረይን ብለን የጠቀስናቸው ሐቢባችን ናቸው። ወካነ አውዕየተል ዒልሚ ወሚን ኪባሪ ሰሓበቲ ሪድዋኑላሂ ዐለይሂም አጅማዒን የዕልም ቀንቀሎና የዕልም ስልቻ የሆኑት ትልቁ ፍኑንን የሰበሰቡትና ለዕልም ባለቤትነት የጋበዛቸው ወኪባሪል ሙፍቲን ባዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለም በኋላም ደግሞ በፈትዋም ሁሉን ነገር ተውጂሃትና ኢርሻዳት በመስጠት የታወቁት ሰይድና ዑስማን ባዕደ አቢበክርን ወዑመር የታወቁት እቺን ደረጃ የያዙት ምስወር ብን መኽረማ እንደሚገልጸው ካነ ዑስማኑ ሚን አዕለሚ አስሓቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከትላልቆቹና ከትላልቆቹ ምሁራን ከሚቆጠሩት እሳቸው ናቸው ብለው ከሚገልጸው ማለት ነው። ለዛ ነው በሐዲሳቸው እኽተባዕቱ ዐንደ ረቢ ዐሽራ አስርን አላህ ስብሓነሁ ወተዓላ ዘንድ አስቀምጫታለሁ፣ በድብቅ አላህ ተባረከ ወተዓላ ጋር አስቀምጫታለሁ ካሉት ቁርአንን በመጀመሪያ ጊዜ አላህ ስብሓነሁ ወተዓላ ተውፊቅ ሰጥታቸው በመሰብሰብ ቁርአንን በመሐፈዝ በተግባር ቆሞበት ሌሊት ተተጃፋ ጅኑቡሁም ዐኒል መዳጅዕ የድዑነ ረበሁም ኸውፈን ወጠመዓ ወሚማ ረዘቅናሁም ዩንፊቁን በእነዚህ ላይ ነው ተግባራዊ ሆነው የታየው ማለት ነው። በሲራቸው ውስጥ በምናይበት ጊዜ ማለት ነው። ለዛ ነው ዑስማን ረዲየላሁ ዐንሁ ወአርዳህ ወአና አወሉ መን ጀመዐቱሁ ወአና አወሉ መን ሐፊዝቱሁ በመጀመሪያ ደረጃ ሀብዬ የሰበሰብኩት ቁርአንን በአንድነት በአንድ ቦታ ያስቀመጥኩትም እኔ ነኝ፣ በትልቅነቱም ደግሞ በቃሌ ይዤ ያሐፈዝኩትም እኔ ነኝ ብለው ከሚቆጥሩት አንዱ ነው ማለት ነው። ስለዚህ በሐቂቃ ይህንን ዕልም ግዙፍ የሆኑት ሰሓቢ ኢንሻአላሁ ተዓላ እኛም ይህንን ድራሳ የምናረገው ምን አክል እድል ይኖርን እንደነሱ ለመሆን እቅትዳ አድርገን በነሱ እንድናስርና ትናንሾቻችን እንዴት አድርገን በዚህ ላይ እናሳድጋለን በሚለው ዙሪያ ነው የዑስማንን ሲራና ትልቁ ሲራ ዛትያ ኹሉቅያ ዕልምያ ዲንያ የምንሰበስበውና የምንመካከረው ይሄን አስመልክተው ነውና ተወርተው ተነግረው አይዘለቅም። አላህ ሱብሓነሁ ወተዓላ የነዛ አይነት ሰዎችን ፈለግ ተከትለው ከነሱ ጋር ታህተ ሊዋኢል ሐምድ የሚሰበሰቡ አላህ ያደርገን እያል እቺ ውድ የሆነችና ያማረች የጣፈጠች ወስያና ንዛዜ ስብሰባ ምክር የምናረጋት ለዚህ ኢንሻአላህ ለሌሎች የኛ ምሳሌ ልንሆን ከዚቹ አይነት አቀማመጥ አዳምጦ እኔ ለምን እንደነሱ አልሆነም ለምን ተወብቼ ወደ ዲን አልመለስም የሚለውም እንዲገኝ ለመከጀል ነው። እቺ አይነት አቀማመጥ አላህ ሱብሓነሁ ወተዓላ የተቀበልሃ ሚና ኻሊሰተን ሊወጅሂ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን ሼኽ አሊ። ወደ ሼኽ አብዱራህማን እንመጣለን። ዑስማን ረዲየላሁ ዐንሁ ያው ሙጅተሂድ እንደሆኑ የሚያሳዩ የተለያዩ ማሳያዎች አሉ። ቀስርን አስመልክቶ ባለ 4 ረክዓ ሰላቱን ማሳጠርን አስመልክቶ የነበራቸው አቋም ይታወቃል። ከአዳን ጋር ተያይዞ የነበራቸው አቋም ይታወቃል። ያው በገባቸው ልክ ኢጅቲሃድ አድርገው ፈትዋ ይሰጡ እንደነበረ የሚያሳዩ በርካታ ማሳያዎች አሉ። ይሄ አንዱም እንግዲህ የዕልም ማስፋፊያ ነው። ፈትዋ በመስጠት ኢጅቲሃድ በማድረግ ይህንኑ ደግሞ ወደ ማህበረሰብ ተደራሽ በማድረግ ሚናቸውን ተወጥተዋል። ዑስማን ረዲየላሁ ዐንሁ ዕልምን በማስፋፋት ረገድ የነበራቸው ሚና ምን እንደነበረ ሼኽ አብዱራህማን አልኸጢብ አጠር አድርገው ያስረዱናል። طيب بسم الله الرحمن الرحيم
አልሐምዱሊላህ ረብል ዓለሚን አላሁመ ሰሊ ዐላ ሰይድና ሙሐመድን ወአሊሂ ወሰሕቢሂ አጅማዒን። እንግዲህ ሰይድና ዑስማን ረዲየላሁ ተዓላ አንሁ ሼኽ ዓሊም አሁን እንደተናገሩት ያው በተለያየ ሐለቃዎችም ሌሎች መሻይኾቻችን እንደተናገሩት ሁሉ አንዱ የዕልም ቋት እንደነበሩ ተናግረዋል። ዒልሙን ከምንጩ የጠቡ ሰው ናቸው። ከምንጩ ነው ያነሱት። እንግዲህ በነበራቸው ጊዜ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም የወሰዱትን ዒልም ደግሞ ያው በተለያየ መልኩ ሊተረጉሙ በተለያየ መልኩ ለሰዎች ለማድረስ ደግሞ ያው ጥረት አድርገዋል። ሆኖም የነበራቸው ጊዜ አጭር ከመሆኑ አንጻርና በአጠቃላይ በተለያዩ ነገሮች ቢዚ እንደመሆናቸው አንጻር እንደ ሌሎች ከሳቸው በኋላ እንደነበሩ አስሓባዎች ረዲየላሁ ተዓላ አንሁም ዒልምን በመዘርጋት ረገድ ያን ያክል እንትን አይነሳላቸውም። ግን በነበራቸው ጊዜ ግን ያው ዒልሙንም መጀመሪያ ከነቢያችን ሰለላሁ ዐለይሂ ወሰለም ብዙ ዒልምን የወሰዱት። ሆኖም ግን ሌሎች ጋር ሙቃረና ሲደረግ የእሳቸው ሪዋያ ሙቃረና ሲደረግ ለምሳሌ 160 አካባቢ ሪዋያ እንደነበራቸው ከሐዲስ ነው የሚነገረው። ይህን ምክንያቱ ምንድነው ብለው ሲያነሱ ዑለማዎች ረዲየላሁ ተዓላ አንሁም አንደኛው የጊዜያቸው ማጠር ነው። ምክንያቱም ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የነበራቸው ጊዜ በጣም አጭር እንደመሆኑ፣ ሁለተኛ ደግሞ የዒልማቸው ማነስ ሳይሆን ስለዚህ ለሰዎች የሚያስተላልፉበት ጊዜ አጭር ስለነበረ ማለት ነው። ሁለተኛ ደረጃ ደግሞ በኺላፋ በአምሪ ኺላፋ ያው ስልጣን ላይ ስለነበሩ የሰዎች ህይወትን ያስተካከሉ ስለነበረ በተለያዩ በኡምሪ ኺላፋ በጣም ቢዚ ስለነበሩ ሐዲሳቸውን ለመዘርጋት ያን ያክል እንደ ሌሎች እንደነ አቡ ሁረይራ ረዲየላሁ ተዓላ አንሁም እንደ ሌሎች እንደነ ኢብኑ አባስ እንደነ ኢብኑ ዑመር ረዲየላሁ ተዓላ አንሁም ጊዜ አልነበራቸውምና ይላሉ። ሆኖም ደግሞ ቅድም አንተም ለማንሳት እንደሞከርከው በተለያዩ ነገሮች ላይ የተለያዩ ፈትዋዎችን ሰጥተዋል። እንደውም ከሪዋያቸው በላይ ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ እንደሚሉት ከሪዋያቸው በላይ ፈትዋቸው ነው የሚበልጠው። ወሁም አቀሉ الناس رواية مثل أبي بكر وعثمان رضي الله تعالى عنهم በሪዋያ ደረጃ ትንሽ ነው ሪዋያ ያደረጉት። በፈትዋ ደረጃ ግን መካከለኛ ፈትዋ ከሚባል ወይም ደግሞ ብዛቱ መካከለኛ ከሚባል ሰዎች ነበሩና ዑስማን እና አቡበክር ረዲየላሁ ተዓላ አንሁ ማለት ነው። እንግዲህ የተለያዩ የውዱእ አህካሞች ላይ በተግባርም ጭምር ዑስማን ረዲየላሁ ተዓላ አንሁ አስተምረዋል፣ አሳይተዋል። ሰላትም ላይ እንደዚሁ። ከዛም ባሻገር ደግሞ የተለያዩ ጥበባዊ የሆኑ ቃላቶችን ደግሞ ለሰው አገላለጽ ማለት ነው ተጠቅመው ዒልሙን ደግሞ ለመዘርጋት ሞክረዋል ማለት ነው። ይህንን እሳቸው የገለጹበትን የዳዕዋ ስልት እሳቸው የተናገሩትን ጥበባዊ አገላለጽ ዑለማዎች ረዲየላሁ ተዓላ አንሁም ወረሕመቱላሂ ተዓላ ዐለይሂም አስቀምጠውት እናገኛለን። አሁን እዚህ በቀሩኝ ሐለቃዎች ላይ ወይም ደግሞ በቀሩኝ ደቂቃዎች ላይ የእሳቸው ጥበባዊ አነጋገሮችን ትንሽ ባካፍል ደስ ይለኛል። እሳቸው ዑስማን ረዲየላሁ ተዓላ አንሁ ተናገሯቸው ከሚባሉ ቃላቶች ሕክማዎች አንዱ ለው ጠሁረት ቁሉቡና ማ ሸቢዐት ሚን ከላሚ ረቢና የሚለውን ነገር ይነሳላቸዋል። ቀልባችን ቢጸዳ ኑሮ ቀልባችን ጽዱ ንጹህ ቢሆን ኑሮ ከአላህ ሱብሓነሁ ወተዓላ ቃል ከቁርአን አንጠግብም ነበረ። ወኢኒ ለአክረሁ አልየውመ አለዚ ለአፍተሑ ፊሂ ልሙስሐፈ ይላሉ። እንደው ቁርአንን ሳልከፍት ሙስሐፍን ሳልከፍት የሚያልፍብኝን ቀን እጠላለሁኝ ብለው የተናገሩበት ሁኔታ አለ። ቅድም ሼኽ ዓሊም ለማንሳት እንደሞከሩት እንግዲህ በቁርአን በአንድ ረክዓ ውስጥ ቁርአን ሁሉ ያከተሙ ሰሓቢ ናቸው ማለት ነው። ስለዚህ እሳቸው እስካሁንም እንግዲህ ይህንን ስንሰማኛ ቁርአን ሳንከፍት እየዋልን ያለ ነው፣ ከቁርአን እየራቅን ያለ ነው። ቁርአን እንዲሁ አንጠልጥለን ወይም ደግሞ የተለያዩ ቦታዎች ላይ አስቀምጠን አመት እስከ አመት ሳንገልጠው የምንቀመጠው ለምንድን ነው የሚለውን ነገር ያው እሳቸው እየነገሩ ነው ማለት ነው ባጭሩ። ስለዚህ ቀልባችን አልጸዳም ማለት ነው። ቀልባችን ለማጽዳትና ወደ ቁርአን ለመመለስ ደግሞ ግዴታ ይሆንብናል ማለት ነው። ሌላው እሳቸው ከሚናገሩት ከእሳቸው ከተናገሯቸው ሕክማዎች ደግሞ አንድ ሰው በድብቅ የሚሰራው ነገር ድብቅ ያለው ሰው በፊቱና በምላሱ አንዳንድ ጊዜ ደግሞ አምልጦት የሚናገረው ነገር ላይ ይወጣል። ጥሩም ሆነ ኸይር ማምለጡ አይቀርም መውጣቱ አይቀርም ማለት ነው። ስለዚህ አንድ ሰው ጥሩ ነገር እንጂ ውስጡ ላይ ማስቀመጥ የለበትም የሚለውን ደግሞ እሳቸው ተናግረውት እናገኛለን ማለት ነው። በሌላም በኩል እንደዚሁ እሳቸው ከተናገሯቸው ጥበቦች ሕክማዎች ረዲየላሁ ተዓላ አንሁ የዱንያ ሀሳብ ሀም ዱንያ ቱሪሱ ፊል ቀልቢ አዙልማ ይላሉ።
ለቀልብ ጨለማ ነው ያለው የዱንያ ሐሳብ የዱንያ ሀም ለቀልብ ጨለማ ነው ይላሉ። ቢዓክስ ሀም الآخرة የአኺራ ሀም የአኺራ ሐሳብ ያለበት ሰው ደግሞ ቀልቡ ኑር ነው የሚሆነው ማለት ነው። ለቀልብ ብርሃን ነው ብለው ረዲየላሁ ተዓላ ዐንሁ የገለጹበት ሁኔታ እንመለከታለን ማለት ነው። የመሳሰሉት ብዙ የሂክማ ቃላቶች ዑለማዎች ረዲየላሁ ተዓላ ዐንሁም አንስተውላቸዋል። ሌላው ምናልባት ጊዜው የሚበቃኝ ከሆነ እሳቸው ከተናገሯቸው ነገሮች 4 ነገሮች ዛሂራቸው ፈዲላ ነው፣ ውስጣቸው ደግሞ ፈሪዳ ነው ብለው ያነሱት ሁኔታ አለ ማለት ነው። ማለትም ዛሂራቸውን ስንመለከታቸው ሙስተሐብ ነው፣ ሱና ነው፣ አጅር የሚያስገኝ ነገር ነው። ግን ውጤቱና ያን ነገር ተግብረን ወይም ደግሞ ሰርተን ፍሬው ደግሞ ፈሪዳ ነው ብለው ገልጸዋል። አንደኛው ሙጃለሰቱ አው ሙኻለጠቱ ሳሊሒን ሳሊሖች ጋር ዑለማዎች ጋር ደጋግ ሰዎች ጋር መቀመጥ ፈዲላ ነው አሉ። ጥሩ ነገር ነው፣ ጥሩ ትሩፋት ነው አሉ። ግን እነሱም መከተል ደግሞ ዑለማዎችን መከተል ሳሊሖችን መከተል ደግሞ ፈሪዳ ነው ይላሉ። ስለዚህ እነሱ ጋር ተቀምጠህ የምታገኛቸውን ዒልሞች እነሱ ጋር ተቀምጠህ የምታገኘውን ውጤት ወደ ተግባር ማዋል ፈሪዳ ነው ማለት ነው። ቁርአን መቅራት ፈዲላ ነው አሉ። ቁርአንን ማንበቡ ለራሱ ፈዲላ ነው አሉ። ግን ቁርአን የተማርከውን ነገር ወይም ደግሞ ቁርአን አንብበህ የምታገኘውን ዒልም ደግሞ ወደ ተግባር ማውረድና በቁርአን መስራት ደግሞ ፈሪዳ ነው ይላሉ። እንደዚሁ ሶስተኛው ቀብርን መዘየር ፈዲላ ነው አሉ። ግን ለቀብር መዘጋጀት ደግሞ ፈሪዳ ነው ይላሉ። ዒያደቱል መሪድ አራተኛው ዒያደቱል መሪድ እንደዚሁ ፈዲላ ነው አሉ። የታመመን ሰው መዘየር መጠየቅ ፈዲላ ነው፣ ጥሩ ነገር ነው፣ ጥሩ ትሩፋት ያለው ነገር ነው። ግን ደግሞ እዛ ሄደህ ደግሞ ዝም ብለህ እንዴት ነህ ብለህ አውርተህ መመለስ ብቻ ሳይሆን አንተም ደግሞ ለዛ እንደዛ አይነት በሽታ ሊያጋጥምህ ይችላል። ወደ አኽራ የሚያቃርብ ወደ ቀብር የሚያቃርብ በሽታ ሊያጋጥምህ ይችላልና ስለዚህ ወስያ መጻፍ ደግሞ ከመታመም በፊት መጻፍ ሳትችል እንዳትቀር ወስያ መጻፍ ደግሞ ፈሪዳ ነው ብለው የተናገሩበት ሁኔታ አለ። በመጨረሻ በኹጥባቸው ላይ ከተናገሯቸው ነገሮች ፍል ሐቂቃ እነዚህ አይነት ነገሮች የእሳቸው ሂክማዎች ያው በጣም አስፈላጊ ስለሆኑና ለኛም የሚገነቡን ስለሆኑ ነው። ምናልባት ከተናገሯቸው ነገሮች ከተወለድክ ጀምሮ በህይወት ዘመንህ አንተን ያንተን ሩህ ለመውሰድ የተዘጋጀው መላኢካ አው መልአክ ከተወለድክ ጀምሮ አንተን አልፎ ተሻግሮ ወደ ሌሎች እየሄደ ነው እስካሁን ድረስ። ግን ጠብቅ፣ ተጠንቀቅ። አንተን አልፎ ወደ ሌሎች እንደሄደው ሁሉ እነሱን አልፎ ደግሞ ወደ አንተ የሚመጣበት ቀን ደግሞ እየተቃረበ ነውና ስለዚህ ሞት አይቀርም፣ አላህን ሱብሓነሁ ወተዓላ መገናኘት አይቀርምና ለዛ ደግሞ ተጠንቀቅ ብለው የተናገሩበት ሁኔታ እንመለከታለን ማለት ነው። አላህ ሱብሓነሁ ወተዓላ እሳቸውን በመከተል ንግግሮቻቸውን ደግሞ ዳዕዋቸውን ወደ ተግባር በማውረድ ከሚጠቀሙ ሰዎች አላህ ያርገን። ውዴታቸውን አላህ ይረዝቀን። ወጀዛኩሙላሁ ኸይራን። እንግዲህ ሼክ አብዱራህማን ካስተላለፉት መልእክት የምንረዳው ወደ መጨረሻ አካባቢ ያው መቼም አሁን ባለንበት ተጨባጭ ብዙዎቻችሁ እንደምታውቁት የዕልም ክፍተት ላይኖር ይችላል። ዑለሞች ዘንድ ዱዓቶች ዘንድ ያው ሙሉ በሙሉ ክፍተት የለም ማለት ሳይሆን ግን የዑስማንን ዒልም እና መልእክቶች ትምህርታቸውን ስንሰማ ኢማንያት ያለው በተዝኪያ በረቃኢቅ የተቀመመና የታጀበ ሆኖ እናገኛለንና ይሄ ለኛ ትልቅ ትምህርት ነው። ከዑስማን ረዲየላሁ ዐንሁ ቅድም ሼክ አብዱራህማን የጠቀሱት የመጨረሻው መልእክት ብቻ ቢሆን የደረሰን ተበቃናለች። ለው ጠሁረት ቁሉቡና ለማ ሸቢዕና ሚን ከላሚ ረቢና የሚለው ትልቅ ተንቢህ ነው ለሁላችንም እና አላህ ዐዘ ወጀል ዒልሙንም ተዝኪያውንም አብረን አቆራኝተን ኃላፊነታችንን የምንወጣ ሰዎች አድርገን ጀዛኩሙላሁ ኸይረን ለነበረን ቆይታ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا